ንስሐ መግባት ለምን አቆምክ? ንስሐ መግባት ለምን አቆምሽ? እግዚአብሔር ስትበረቱ ነው ብሏል። ጌታችን የጠራው ብርቶችን ነው ወይስ በጌታ ከሆናችሁ በኋላ ምንም ኃጢአት በቃ አትሰሩም? ሁላችን እንደክማለን። ባንደክም ኖሮማ ዮሐንስ ላይ ኃጢአት የለብንም ብንል እንዋሻለን፣ እውነትም በእኛ ውስጥ የለም አለ። እርሱንም ሐሰተኛ እናደርገዋለን አለ። ሁለተኛ ምዕራፍ ላይ ደግሞ ስትሄድ ኃጢአትን አትስሩ ይላል፣ ብትሰሩ ግን በአብ ዘንድ ጠበቃ አለን ይላል። እርሱም ጻድቅና ታማኝ ሆኖ ክርስቶስ እንደሆነ ይናገራል። ጌታ የጠራው እኮ እናንተ ሸክማቸው የከበደ ኑ ነው ያለው። ቆይ ጌታ ሲጀመር የቱ ጋር ነው በጣም ጀግና በቃ ሆነን ያገኘን? ስማ፣ ጽድቅህን አስበን ከሆነ ማለት ነው ጽድቅህ ክርስቶስ ነው። ሲጀመር ምን ፈጽሞ ጽድቅ የለም፣ ፈጽሞታል ጌታ። ተፈጸመ ብሎ የምትቀጥለው የለም። ተፈጸመ ብሎ የምትቀጥለው ካለ አልገባህም ማለት ነው። አሁን ይህን በደንብ እንድትረዳኝ እፈልጋለሁ። ይሄ ኃጢአት ስራ ወይ ደግሞ ኃጢአት መስራት ችግር የለውም አይደለም። እንዳለ መልእክታቱ የተጻፈልን በዛ ነገር ላይ ነው። ግልጽ ነው እሱ። ግን ንስሐ ደግሞ ለምን መግባት ታቆማለህ ነው። ንስሐ መግባት ለምን ታቆማለህ? የቱ ጋር ብርቱ ሆኖ አግኝቶ ያውቃል ነው። ሲጠራን ከየት ነው የጠራን? ምናልባት ከመጠጥ ቤት፣ ከዝሙት ሰፈር፣ ከዝም ብሎ ማይረባ ነገር ከምናይበት ከምናደርግበት ከቆሻሻ መንደር የጠራን ሁላችን። በአጭሩ ከየት ነው የተጠራችሁት ከተባለን መጽሐፍ ቅዱስ እንደሚለን ሙታን ሳላችሁ ነው የተባለን። ሙታን ሳለን ነው፣ አመፀኞች ሳለን ነው፣ ጠላቶች ሳለን ነው የተጠራ ነው። ስለዚህ ዛሬ ደግሞ እግዚአብሔር በድለ ነው አገኘንም ወይ? ይኸውልህ በሰይጣን መሸወድ የለብንም። ስማኝ፣ ጳውሎስ አልኩኝ፣ አዳም ነው። ዘፍጥረት ላይ እንሂድ። እድል ተሰጥቶት ነበር። መጥቶ ጌታ ወዴት አለ ሲለው አትፍራ፣ አትብራ፣ አትብሉ ካልኳችሁ በላችሁ እንዴ ሲል ምን ሳያቅ እየጠየቀ ነው? የዘላለም አምላክ ይሄን አያውቅም? ያውቃል። ግን እድል እየሰጠው ነበር። እርሷንም ጠየቃት። እርሷም እባቡ ላይ ያሳበበች፣ አዳምም እሷ ላይ ያሳበበ። አንተ የሰጠኸኛል። አየህ ዳዊት ለምን እንደ ልቤ ከተባለ ካልክ ስንት ሺህ እኔ ከዚህ በላይ ስንት ሺህ ወድቋል እኮ ዳዊት። ግን ሁሉ እግዚአብሔርን ማረኝ ይላል። ምሕረቱና ቸርነቱ ለዘላለም ነው አለ። ስለዚህ እግዚአብሔር ደስ የሚሰኘው ንስሐ በሚገባ ሰው ነው። ስለዚህ ሁሌ ምሕረትን ጠይቅ። አባት ነው። ከእግዚአብሔር ጋር ያለ ግንኙነት ምንድን ነው ይመስል? አባትና የልጅ እኮ ነው። አንተ ክርስቶስን ያመንክ ከሆነ ባይዘዊ ክርስቶስን ላመነ ሰው ነው የምናገረው። ሕይወቱ አድርጎ ለተቀበለ ሰው ነው የምናገረው። አንተ ልጅ ነህ፣ ሕይወት ነህ። ከሌላችሁ ያው ጌታን በጌታ በኢየሱስ ክርስቶስ አምናችሁ ሕይወት አግኛችሁ። ሕይወት አግኝታችሁ ግን ለምትደክሙ ነው የምነግራችሁ። ስለዚህ ቀድሞውንም የጠራህ ጌታ በዛው በድካም ነው፣ በዛው በውድቀት ነው። ስለዚህ ጀስት ንስሐ መግባትን አታቆም። በወድቀህም ጌታን ውደደው፣ ደክመህም ጌታን ውደደው። በቃ ምህረቱን ኢንጆይ አድርገው። የኢየሱስን ደም ኢንጆይ አድርገው። ዳዊት እኮ ምህረት የሚጠይቀው እኮ የኢየሱስ ደም ገና ባልፈሰሰበት ጊዜ እኮ ነው። ገና ተስፋ እያደረገ እኛ የኢየሱስ ደም ኖሮን አንተ ህሊናን ያጥባል፣ ምንን ያጥባል? ኩነኔ የለባችሁም እኮ ነው። ምንም የለብንም በቃ። ስለዚህ ጸሎትን አታቁም። እንደ አዳም አትደበቅ። አዳም የሰራውን ስህተት እንዴት ደግመን እንሰራለን? አትደበቅ። በክርስቶስ ጸድቃል። ያን ህይወት ጀስት ኑረው። ከዛ ስትደክም ጠይቅ። ስትጠይቅ ደስ አይልህም? ሄደ ጌታን ምህረት ስትጠይቅ አሁን እኮ ስትንበረከክ ወደ ጸጋው ዙፋን በመንፈስ ቅዱስ ኃይል እኮ ነው የምትቀርበው። ኢየሱስ ክርስቶስ ሊቀ ካህን መባሉ ምን አስፈለገው ታዲያ? ምንም አንደክም ቢሆን ኖሮ እንደክማለን። ግን በውስጣችን ደግሞ የሚቃትትልን አለ፣ አባባ እንድንል ኃይል የሚሰጠን አይ እግዚአብሔር ጸጋ። ከዛ ደግሞ ምን ያደርጋል? የኢየሱስ ደም አለ የሚያጥብህ። እንዴ በየቀኑ እኮ ሻወር ትወስዳለህ እኮ ቆሻሻን ያጥባል ብለህ አምነህ። የኢየሱስ ደም እንዴት ይልቁንስ አያጥብህም? ሁሉ ነገርን ነው እንጂ የሚያጥበው። እያንዳንዱ ሰውነትን እንደምታጥብ እያንዳንዱ ሰውነትን ከኃጢአት ያጥባል የክርስቶስ ደም። ንስሐ መግባትን አታቁም። በዛው ስትወድቅ ሁሌ ለምን ወደቅኩ ብለህ ተስፋ አትቁረጥ። ምን ልማር ነው በል በቃ። እግዚአብሔር ምሕረትን ይሰጣል። እግዚአብሔር ፊት ልቤን መርምር በል። ምንድን ያለው ጌታ ሆይ እርዳኝ በል። ስለዚህ ማለት ነው በፍጹም ንስሐ መግባትን አታቁም። ይህቴ ላንቺም ነው፣ በባይብል ኮንቴክስት ነው፣ ሁለቱንም ይዛል ብዬ ማወራው። ስለዚህ የእግዚአብሔር ጸጋ ለኢየሱስ ክርስቶስ ደክማችሁም ወድቃችሁም በኃጢአት ውስጥ ሆናችሁ በምን ውስጥም ይወዳችኋል፣ ምሕረት ያደርግላችኋል። ልጆች ናችሁ። አይዞ ጌታ ካንተ ጋር ነው። የእግዚአብሔር ጸጋ ያግዛል። በርታ። ኢየሱስን ደክመህም በርትተህም ተናገር በዚህ ሁሉ።
ስለዚህ 1000 ጥቅስ ጠቅሼ ባር ለሚያወሩት ከህይወቴን ያካፈልኩና ጌታ ይመራል፣ ያነሳል፣ ሁሌም ጸጋን ያበዛል። ጌታ እንደ ሰው አይደለም። እርሱ ጻድቅ ነው። እርሱ የፍቅር አምላክ ነው። እርሱ ራሱ ፍቅር ነው። ስለዚህ በጌታ ሁሌም ደስ ይበልህ። ደግሜ እላለሁ በጌታ አንቺንም ደስ ይበልሽ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።